ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። لو طهرتم قلوبكم لما شبعتم من كلام ربكم ቀልቦቻችሁን ብታጸዱ ኑሮ የፈጣሪያችሁን ንግግር ባልጠገባችሁ ነበር። ስለዚህ አንድ ሰው ከቁርአን ይጠቀም ዘንድ ይሄ ረመዳን ወር በጣም ታላቅ እድል ነው። በሱና በቁርአን መካከል ጠንከር ያለ ትስስር ሊፈጥርበትም ይገባል። ስንት ሰው አለ መሰላችሁ ጀርባውን ለቁርአን የሰጠ። ይህንን ሲያረጋግጡ ነቢያችን አለይሂ ሰላቱ ወሰላም እንዲህ አሉ፣ ጌታዬ ሆይ ህዝቦቼ ይህንን ቁርአን የተተወ ነገር አድርገው ያዙ። አሁን እያንዳንዳችን ራሳችንን እንጠይቅ። ከባለፈው ረመዳን አንስቶ እስካሁን ድረስ ስንት ጊዜ ቁርአንን አኽትመናል? ይህ ጥያቄ ለአንዳንድ ሰው የምር አስደንጋጭ ጥያቄ ሊሆን ይችላል። ምክንያቱም እንዲያሰላስል ያደርገዋል። እውነትም ምን ያክል ጊዜ አኽትም ያለው ብሎ ራሱን እንዲጠይቅ ያደርጋል። በባለፈው ዓመት ምንም አላኸተምኩም፣ አንዳንዱም ምንም አልቀረሁም ሊልም የሚችል ሰው ይኖራል። ስለዚህ ጊዜን በምን መልኩ አሳለፍከው? በአንዲት ቀን ካሉት 24 ሰዓታት ግማሽ ሰዓት የሚሆን ለቁርአን ብትመድብ ብዙ የማትረፍ እድል ይገጥምህ ነበር። ይህችን 30 ደቂቃ ከፋፍለህም ቢሆን ከፈጅር በኋላ የተወሰነ ደቂቃ፣ ከዓስር በኋላ የተወሰነ፣ ጠዋት የተወሰነ፣ ከሥራ ሰዓት በኋላ የተወሰነ ቁርአንን ሳታስበው በአንድ ዓመት ውስጥ ብዙ ጊዜ ታኸትማለህ። ከላይ ለተነሳው ጥያቄ መልስ ስትሰጥ ቢያንስ በባለፈው ዓመት 10 ጊዜ አኽትም ያለው ለማለት በተገባህ ነበር። ነገር ግን አልሆነም። ታዲያ ምን እየሰራህ ነበር? ከዚህ ትልቅ ትሩፋት ከሚያስገኝ በላጭ ሥራ ራስህን እየተሰወርክ። ነቢዩም ዓለይሂ ሰላቱ ወሰላም እንዳሉት አንድ ሰው አንዲት ፊደል ባነበበ ቁጥር አንድ ሐሰና ይጻፍለታል። አንዷም ሐሰና እንደ 10 ናት። አሊፍ ላም ሚም አንድ ፊደል ነው አልልም። ባይሆን አሊፍ ፊደል ነው፣ ላምም ፊደል ነው፣ ሚምም እንዲሁ። ራስህን ቆም ብለህ ተመልከት። የቂያማ ቀን ስንቶች ቁርአንን ያኸተሙ ሰዎች ብዙ ምንዳዎች ሲያፍሱ፣ አንተ ግን በራሳቸው ከሚያፍሩ ሰዎች መሆንን ትፈልጋለህ? በፍጹም። ብናኝ የምታክል መልካም ሥራ የሰራን ሰው ያገኛታል። ብናኝ የምታክልም መጥፎ ሥራ የሰራን ሰው እንዲሁ ያገኛታል። አስቡት፣ አንድ ሰው በቀን ግማሽ ሰዓት ብቻ በመጠቀም ቁርአንን በማንበቡ ስንት ምንዳ እንደሚያፍስ። ሌላው ደግሞ ዝንጉ የሆነ ሰው፣ ይህ ከሳሪ የተባለ ሰው ምናልባትም እኮ ሙሉ ለሙሉ በሆነ መልኩ የማይቀራ ሰው ነበረ ላይባልም እኮ ይችላል። ትንሽም ቢሆን የቀራም እኮ ሊሆን ይችላል። ነገር ግን የሆነ ሰዓት ይዘናጋና ጉዳዩን ይረሳዋል። ቁርአንንም ትቶ በዚህ ዓለም ስራው ተጠምዶ ለአላህ ቃል ጊዜ ስላልሰጠ ኪሳራውን አስቡት። በሁለቱ አይነት ሰዎች የቂያማ ቀን በመካከላቸው ሊኖር የሚችለውን ልዩነት ደግሞ አስቡት። ስለ ሐሰናት መሰብሰብ ብቻ አይደለም ጉዳዩ፣ ነገር ግን ማንበብ ባበዛን ቁጥር አላህን ስብሓንሁ ወተዓላ የመፍራት ወይም ተቅዋ በልባችን እየሰረጸ ይሄዳል። በሰላት ውስጥ ኹሹዕ ይፈጠራል። ከሰዎች ጋር ጥሩ ስነ ምግባር እንዲኖረን ያደርጋል። ቁርአን በረካ ነው። በረመዳን ውስጥም ምን ያክል አጅር እንደሚያስገኝም አስቡት። አንድ ሙስሊም ሰው ቢያንስ በወር አንድ ጊዜ ቁርአንን ማኽተም ይኖርበታል። ታዲያ ቁርአን በወረደበት በረመዳን ወር ደግሞ እንዴት መሆን እንዳለበት እናንተው መልሱት። አንዳንድ ሰዎች በረመዳን 1 ወይም 2 ጊዜ ቁርአንን እንደሚጨርሱ ይናገራሉ። ይህ መልካም ስለመሆኑ ምንም ጥርጥር የለውም። ነገር ግን እውነት እንነጋገር ከተባለ አንድ ሙስሊም ለቁርአን ከዚህ በበለጠ መልኩ ትኩረት ሰጥቶ በማስተንተን እየቀራ ከዛም በላይ ማኽተም ነበረበት። ለምሳሌ ከ24 ሰዓት ውስጥ 3 ሰዓታት ለቁርአን ብትመድብና በእያንዳንዱ ሰዓት 2 ጁዝ ብትቀራ በቀን 6 ጁዝ ቀራህ ማለት ነው። በረመዳንም 6 ጊዜ ታኸትማለህ ማለት ነው። በጣም ትልቅ ሥራ ነው ወላሂ። ይበልጥ እየጨመርክ ስትሄድ ምንዳህም በዛው ልክ ከፍ እያለ ይሄዳል። ቢሆንም ግን ዋናው ዓላማ ቁጥርን ከፍ ማድረግ አይደለም፣ ነገር ግን ከቁርአን ጋር ያለህን ግንኙነት
ማሳመር ነው እንጂ ቁርአን አጫዋችህ እስኪሆን ጓደኛህ የሆነ እስኪመስልህ ድረስ ትስስርህን ማጠናከር አለብህ። እንበልና ከጓደኞችህ ጋር ተሰብስበህ በጨዋታና በቀልድ ብዙ ሰዓታት ልታሳልፍ ትችላለህ። ቀንም ውለህ አብረሃቸውም ልታመሽ ትችላለህ። ነገር ግን ቁርአንን ከፍተህ ስታነብ ልክ 2 ወይም 3 ገጽ እንዳነበብክ ትሰላቻለህ። ይህ ነው የሚያሳዝነው ሁኔታችን። አንዳንድ ሰለፎች ምን ብለዋል? አንድ ሰው የሰዎች ንግግር ከአላህ ንግግር ይበልጥ የሚያስደስተው ከሆነ ዕውቀቱ ያነሰ፣ ቀልቡ የታወረ፣ እድሜው የባከነ ነው ብለዋል። እውነት ነው። እንዴት አስችሎህ የሰዎችን ወሬ ከአላህ ስብሓንሁ ወተዓላ ንግግር የምታስበልጠው? እንዴት በሰዎች ወሬ ተደስተህ በአላህ ቃል የማትደሰተው? ችግራችን ዘንድሮ ስለ ሕይወታችንም ስለ ችግሮቻችን የምናወራው ለአላህ መሆን ሲገባው ለሰዎች ሆነ የውስጣችን የምንተነፍሰው። ስለዚህ ከቁርአን ጋር ብዙ ጊዜ ካሳለፍክ፣ ጥሩ ጓደኝነት ከመሰረትክ፣ አናቅጾም የምታስተነትን ከሆነ ለውጡን በግልጽ ታየዋለህ። ውስጥህን የምትነካ አንቀጽ ካጋጠመች ሱብሓነላህ ትላለህ። ጥያቄ የሚፈጥርብህ አንቀጽ ካጋጠመ ጠይቅ፣ መልስ ታገኛለህ። አንዳንድ ሰለፎች እንዳሉት አንቺ ነፍሴ ሆይ ቁርአንን ስትቀሪ ከአላህ ቀጥታ እንደምትሰሚው ሁኚ፣ ያኔ ትክክለኛ ጣዕሙን ታገኘዋለህ። እውነትም አላህን ስብሓንሁ ወተዓላ ቀጥታ የምታናግር ያክል ይሰማሃል። በረመዳን ወር ቂራአችንን በእንዲህ መልኩ ይሁን። እንደ ዜና ንባብ በችኮላ ማንበብ የለብንም። እንዴት ቶሎ ላኽትም፣ መቼ ነው የምጨርሰው የሚለው ሐሳባችን መሆን የለበትም። ትልቁ ጭንቅህ ቁርአን እንዴት ተጽዕኖ ይፍጠርብኝ? ቁርአንን ሳነብ አይኔ ታነባለች ወይ? ስነ ምግባሬ እንዴት አድርጌ ቁርአን ላድርገው? ቁርአን ውስጥ እንደተጠቀሱት አላህን እንደሚፈሩ ሰዎች እንዴት መሆን እችላለሁ የሚለው ነው ትልቁ ጭንቀትህ ሊሆን የሚገባው። አላህ ስብሓንሁ ወተዓላ ቁርአንን ያወረደው አስተንትነን እንድንገሰጽበት ነው። እመት ዓኢሻ ረዲየላሁ ዐንሃ ስለ ነቢዩ ዓለይሂ ሰላቱ ወሰላም ስነ ምግባር ሲጠየቁ ቁርአን ነበር አሉ። ሰለፎች ረመዳን ሲደርስ ቁርአንን አስተንትነው ለመቅራት ኃይለኛ ዝግጅት ነበር የሚያደርጉት። ነቢዩ ዓለይሂ ሰላቱ ወሰላም እግሮቻቸው እስኪያብጡ ድረስ ሌሊት ቆመው ይሰግዱ ነበር። ቁርአንንም ሲቀሩ ያረዝሙ ነበር። ከአላህም ጋር የሚኖራቸው የብቸኝነት ጊዜ ያጣጥሙ ነበር። አላህንም ሲለምኑ የሐሴት ስሜት ውስጣቸውን ይሞላ ነበር። በአንዲት ምሽት ሑዘይፋ ረዲየላሁ ዐንሁ አብሯቸው ሰገደ። በአንዲትም ረክዓ ሱረቱል በቀራ፣ ሱረቱ አሊ ዕምራንና ሱረቱ ኒሳእን ቀሩ። ይህ እንግዲህ ከረመዳን ውጭ ነው። በረመዳን ቢሆንስ እንዴት ይሆን ነበር? የሆነ ጊዜም ነቢዩ ዓለይሂ ሰላቱ ወሰላም በመጨረሻዎቹ 10 ቀናት በ23ኛው ሌሊት ከባልደረቦቻቸው ጋር ሆነው የሌሊቱን 1/3ኛውን ሰገዱ። በ25ኛው ሌሊትም ግማሹን ሌሊት ሰገዱ። ከዚያም ባልደረቦቻቸው እንዲህ አሉ፣ አንቱ የአላህ መልእክተኛ ሆይ ምን ነው ትንሽ ከቂራአተው ጨምር ቢያደርጉልንና ሌሊቱን ሙሉ ብንቆም አሏቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለው መለሱ፣ አንድ ሰው ኢማሙ እስኪጨርስ አብሮት ከሰገደ ሌሊቱን ሙሉ እንደ ቆመ ይጻፍለታል። ይህ እንግዲህ ከአላህ ስብሓንሁ ወተዓላ የተቸረልን እዝነት ነው። ከዚያም በ27ኛው ሌሊት ቤተሰቦቻቸውን ሚስቶቻቸውንና ሰዎችን ሰብስበው ፈጅር ሊደርስ ትንሽ እስኪቀረው ድረስ አሰገዷቸው። ይህን ሐዲስ የዘገቡልን አቡ ዘር ክስተቱን አስመልክተው እንዲህ አሉ፣ ነቢዩ ዓለይሂ ሰላቱ ወሰላም እስከ ፈጅር አካባቢ ሲያሰግዱን ስሑር እንዳያመልጠን ሰግተን ነበር። ዑመር ረዲየላሁ ዐንሁ በጊዜያቸው ሶሐቦችን ሰብስበው ሌሊት ቆመው ሲሰግዱ ለረጅም ሰዓት ቁርአን ሲቀሩ በመቆማቸው ጉልበታቸው ስለሚዝል ከዘራ ተደግፈው ፈጅር ሊደርስ ትንሽ እስኪቀረው ድረስ ነበር የሚሰግዱት። ሰለፎች እንዲህ ነበሩ። ኢማም ማሊክ አላህ ይዘንላቸውና ረመዳን ሲገባ ጊዜያቸውን በሙሉ ለቁርአን እንዲሆን በማለት የዒልም መጅሊሶችን ይተው ነበር። ኢማሙ ሻፊዒም በረመዳን 60 ጊዜ ያختሙ ነበር፣ በቀን 2 ጊዜ ማለት ነው። አብዛኛው ጊዜያቸው ቁርአንን በመቅራት ነበር የሚያሳልፉት። ኢማም ቡኻሪም በጠዋት ክፍለ ጊዜ አንዴ፣ በ2 ምሽቶችም አንዴ ያختሙ ነበር። ቀታዳም አላህ ይዘንላቸውና
ረመዳን ሲገባ በየ3 ቀን አንዴ ያختሙ ነበር። የመጨረሻዎቹ 10ቱ ቀናትም ሲገቡ በየቀኑ አንዳንድ ጊዜ ያختሙ ነበር። ብዙ ጊዜ እናختም ያለማስተንተንም በፍጥነት እንቅራ አይደለም እያልኩ ያለሁት። ነገር ግን እንዲህ አይነት ታሪኮችን መስማት ውስጣችንን ያነሳሳሉ፣ ኢማናችንን ያጠናክራሉ። ከሰለፎች ፈለግ ራሳችንን የት እናገኘው ይሆን? አንዳንዱ ምን ሊል ይችላል? በዛን ጊዜ እኮ ራሳቸውን ቢዚ የሚያደርጉበት ምንም ነገር አልነበራቸው። እኛ በብዙ ነገር ተጠምደናል። እንዲህ አይደለም። ከነቢዩ አለይሂ ሰላቱ ወሰላም ሱና የበለጠ ቢዚ ሊያደርግ የሚገባ ታላቅ ሥራ አለና ነቢያችን አለይሂ ሰላቱ ወሰላም ዲኑን ለማስፋፋት በመጠመዳቸው ከሳቸው የበለጠ ቢዚ የነበረ ሰው የለም፣ ለወደፊትም አይኖርም። ቀድሞዎቹ የዕለት ተዕለት ተግባራቸውን ለመከወን ብዙ መስዋዕትነት ይጠይቃቸው ነበር። ከሆነ ቦታ ወደ ሌላ ቦታ ለመጓዝ መኪና አልነበራቸው። እኛ እንዳለን አይነት ምቾት አልነበራቸው። ምናልባትም ለመጸዳዳት ሲፈልጉ ሩቅ ቦታ መሄድ ይጠበቅባቸው የነበረ ሊሆን ይችላል። እኛ ግን በቤታችን። ስለዚህ የተፈጠረልን ምቾት ወደ አላህ Subhanahu Wa Ta'ala የምንቃረብበት አጋጣሚ አድርገን መጠቀም መቻል አለብን። ስለዚህ ጥቅል መልእክቴ በረመዳን ወቅት አብዛኛው ጊዜ ለቁርአን መስጠት አለብህ። ፕሮግራም ጠባብ ነው እኮ ምናምን አትበል። ጊዜ ባገኘህ ሰዓት ቁርአንን ከፍተህ አንብብ። በዱንያ ዝቃጭ ጉዳዮች ራስህን አትሰር። በተለይ በረመዳን በቴሌቪዥን መስኮት ከሚተላለፉ ጊዜ አጥፊ ፕሮግራሞችና ፊልሞች ራስህን አግልል። ሞባይልህም ቢሆን የማይረቡ ፕሮግራሞች በሙሉ ዝጋቸው። ቁርአንን ብቻ ክፈት። ወሳኝ የሆኑ ስልኮችና መልእክቶች ካልሆኑ በስተቀር ለሞባይል ፊት አትስጠው። አንዱ የሆነ ቪዲዮ ስለላከልህ፣ አንዱ የሆነ ነገር ሼር ስላደረገልህ፣ ዛሬ በፌስቡክ ላይ ምን አለ፣ በቲክቶክ ላይ ምን ተከሰተ እያልክ በማይረባ ነገር ራስህን አትጥመድ። በእርግጥ ጠቃሚ የሆኑ አፖች ሊኖሩ ይችላሉ። ቢሆንም ግን አብዛኛውን ጊዜህን ለቁርአን አድርገው። ወላሂ ይህ ነው ሊጠቅምህ የሚችለው። በሶላት ወቅት ወይም በተራዊህ የምትቀራው ቁርአን በቂ ነው ብለህ ካሰብክ ተሳስተሃል። ተራዊህ በአንድ ሰዓት ሰግደህ ጨረስክ እንበል። ከዛስ በማይረባ ነገር ልታመሽ ነው? አዎ ዝምድናን መቀጠል ጥሩ ነው። ለቤተሰብም ጊዜ መስጠት መልካም ነው። ቢሆንም ግን ለሁሉም ጊዜ መድብለት። በተለይ ደግሞ በረመዳን አብዛኛውን ጊዜ ለቁርአን አድርገው። ከሰዎች ጋር ጭውውት ስትጀምርና ብዙ ማውራት ከጀመርክ ብዙ ጊዜ አላስፈላጊ ወሬ ነው ሊነሳ የሚችለው። ሐሜት ሊሆን ይችላል ወይም ማስመሰል ሊሆን ይችላል። ብቻ ትንሽ ጊዜ ለነሱ መድበህ ከዚያም እቤትህ ሄደህ ክፍልህን ቆልፈህ ቁርአንን አንሳና አንብብ።